ዷቸው ብሎ ያሳየኛል አይደል? ያኔ ኖ ይቅርታ አታወርዷቸው ጨርሰው ይውጡ ብላ ማስገባት ነበረባት ነው የኔ ንግግር እንጂ እሷ እንትናት ምናምን አልተባለ። ምክንያቱም ትልልቆች ናቸው፣ አክብረዋት ሄደዋል። እናመሰግናለን፣ ሰላም ሁኑልኝ፣ ስለመጣችሁም እናመሰግናለን፣ የሚስተካከል ነገር ካለ እናስተካክላለን ብላ መሸኘት ነበረባቸው ነው ነበረባት ረሃም። ይኸው ጨርሰዋል እያሉ እኮ ነው፣ ጨርሰዋል እያሉ ነው። ይሄን ደግሞ እንደዚህ ካላችሁ ደግሞ ለምን ማታ ሂጂና ውድ ሂጂና ዩቲዩቡን አዳምጭና ከዛ መልስ ስጪኝ። ዩቲዩብ ሪከርድ ምናምን ሪከርድ በሚለው አላምንም። ምክንያቱም እያቀናበሩ የበፊት እንትን ድምፅ እየጨመሩ ስለሚያወሩ አይደለም። ቀጥታ ነው። ልክ ረሃሙ ልክ እንትና ማናት ስሟ ገኒ ልክ ልታወራ ስትል ነው ያወረደቻት። ልክ ልታወራ ስትል ሂጂና ማዳመጥ ትቻለሽ። እንደዛ መደረግ የለበትም ነው። ምክንያቱም ለምን መሰለሽ አንድ ትልልቅ ናቸው፣ አክብረዋት ሄደዋል። ጥፋት ቢኖርባቸው እንኳን እናንተ ጥፋተኛ ናችሁ፣ ትልልቅ ሰዎች ናችሁ፣ አስተካክላችሁ መምጣት ነበረባችሁ። እኔም ያደረግኩት ነገር ካለ ማድረግ ነበረባችሁ ብላ መጨረስ ነበረባት። ለምን ወጣች ራህማ ታዲያ ሀሳቧን ሳትጨርስ? እኔ እንጃ ለምን እንደወጣች ምን አውቃለሁ። ማንም የለም፣ ሞዴሬተር የለም። ከሁሉ አንድ ጊዜ ተናግሬ ልውጣ። ኦኬ ዞሮ ያም ሆነ ቆይ እኔ አንድ ያም ሆነ ተመስገን ለምትይው ልጅ ማለት ነው እንደፈለግሽ ማሰብ ትችያለሽ። ኔኔ ውጪ ቦታ ይመጥንሽ ምናምን ያሽ ኮመንት ምጽፉ ኔኔን አንቺ ከኛ በላይ አታውቂያትም። ገባሽ አይደለ? ሲቀጥል ደግሞ እኔ ሁሉም ቦታ አሽቃብጣለሁ። ይሄ ቲክቶክ ነው፣ አሽቃብጣለሁ። ሁሉንም እወዳለሁኝ፣ ሁሉንም እናገራለሁ፣ ትክክለኛ ነገር እናገራለሁ። ጥፋተኛ ነሽ ይበሉኝ፣ መብታቸው ነው። ጥፋቱ ከታያቸው ጥፋተኛ ነሽ ማለት ይችላል። ሁሌ ትክክል የሚያወራ ሰው ሁሌ ትክክል አይታያቸውም። ሰው መብታችሁ ነው። እንትን አትበሉ፣ አታሽቃብጡ። እኔን አሽቃባጭ ከሆንኩኝ እናንተ ምን ልትባሉ ነው? መብታችሁ ነው። ሀያት ቀጥይ ሚውት ላርገኝ ዛራ የታዩት በቃ ይሄ ነገር ሲጀመር አሁን ፖስት ያደረገችው ነገር ሀቢባ ምናምን ኦልሬዲ አጥፍተዋለች። የዛኔ እኛም ማስገብተን ምናምን ማለት ያለብንን ተናግረን ተጨርሷል ይሄ ነገር። ከዛ በኋላ እኔ ትናንት ነው ዩቲዩብ ላይ ገኒና ናኒ ገብተው ሲናገሩ የሰማሁት ማለት ነውና አንደኛ ነገር ገኒና ናኒዬ የሄዱት ለመልካም ነገር እንደሆነ አውቃለሁ። ግን ደግሞ ሄዱ በተባሉ ሰዓት ወይም ደግሞ እንዲተናገሩልን በተባሉ ሰዓት ዝም ብለው እዛ ቤት መሄድ አለባቸው ብዬ አላምንም፣ የትኛውን ቦታ ላይ ማለት ነው። ምክንያቱም አንደኛ የሆነ መረጃ መያዝ አለባቸው ሀይሚ እንዳልሽው፣ ሁለተኛ ነገር ደግሞ መረጃ መያዝ አለባቸው። ሁለተኛ ነገር ደግሞ ማድረግ የነበረባቸው መጀመሪያ ግምጃዬ ጋር መሄድ ሳይሆን ላይክ እንዴት ነው እኛ አሁን ጨረቃ ፋሚሊ ውስጥ ችግር ሲፈጠር እነ ናኒ እነ ገኒ ትልልቅ የተባሉት እንትኖች ጋር የምናከብራቸው ጋር ተናግረን እነዛ ልጆች ጋር ሂደው እንዲፈቱልን ነው የምናደርገው አይደል? እዚሁ እርስ በርሳችን ማለት ነው። ስለዚህ ይሄም ነገር ደግሞ የሆነ ነገር ተፈጠረ አይደለ? እቺ ልጅ ሀቢባ ጠፋች። ከሀቢባ የተሻሉ ጥሩ ኦዲየንስ ግምጃዬን ከልባቸው የሚወዱ እውነተኛ ወዳጆች አዩ። አንዴ ረሃማ ወደ ሌላ ነገር አትጂ እሺ። እኛ ግምጃዬን አልተሳደብንም። የማይመስል ነገር አትናገሩ። ቀጥተኛ ነገር የተናገርኩት ማውረድ የለባትም። ማውረድ የለባትም። ትልልቆች ናቸው፣ አክብራ መሸኘት ነበረባት ነው ያልነው እንጂ እንደዚህ ብለዋል። ግምጃዬን የተሳደብን ነገር የለም። አይደለም ተሳድቤ ሲሳደቡም ደስ ማይለኝ ሰው ነኝ። አስረግጬ ነው የምነግርሽ። እንዳንጣላ ማለት ሌላ ቃል መተንፈስ አልፈልግም። ቀጥያዩ እና እዛ ጋር ቦታ ቢሄዱና እቺ ሀቢባ እንደዚህ እያደረገች ነው፣ ይሄን እያደረገች ነው፣ አስቁሟት። እናንተ እውነተኛ ወዳጅ ከሆናችሁ የግምጃ ወዳጅ ከሆናችሁ አስቁሟት ብለው እዛ ጋር ቢሄዱ ባይ ነኝ። እዛ ቢሄዱ የተሻለ ነው ብዬ አስባለሁ። እና ደግሞ አሁን እንዳልሽው አንቺ ግምጃዬም ደግሞ በስነ ስርዓት ማውረድ አለባት ብዬ አላስብም። አንደኛ የሶሻል ሚዲያ ልጅ ነች። ብዙ ነገር እንትን ሲል ኦዲየንስ የሚባል ነገር አለና ይሄ ለስሟም ጥሩ አይደለም። ስለዚህ አንድ ሰው ትልልቅ ሰው አክብሮ ሲሄድ
በክብር ነው ማውራት ያለባት ብዬ የማስበው ማለት ነው። እና ከዛ ውጭ ግን የጨረቃ ፋሚሊ ማንም ሰው የሆነ ነገር በመሀል ሲፈጠር ከሌላ ከተቃራኒ ሳይድ የሆነ ነገር ሲመጣ እዚሁ መፍታት አለብን ባይ ነኝ። ነገሩ ባይሰፋ በቃ ነገሩ እየሰፋ ይሄድና ትልቅ እንትን ይደርሳል። ኖ አንዱዬ ይኸውልሽ አንድ ገስት ላይ ስትገቢ ምን አለ መሰለሽ እኛ ይሄን ነገር ካላስተዎች እንዘቀዝቅሻለን ብለውሻል ቢሉኝ እኔንም ማለት ነው እኔን እንደዛ ቢሉኝ ማለት ነው ከአንዳንድ አሁን አንቺ መተሽ ብትይ ነይ እባክሽ ውረጂ ብዬ ነው ማወርድሽ። እንደውም እሷ ምንም አላለችም። አይ መጀመሪያ ላይ ይሄንን ልክ ስትናገሪ አግሬሲቭ የሚያደርግ ነገር መናገር የለብሽም ነው የኔ ንግግር። አግሬሲቭ ማድረግ የለባት። እሷም ደግሞ እነሱን አክብራ ማውረድ ነው ያለባት እንጂ አይባልም እንደዛ አይባልም። ለምን እንደዛ ስትያት አግሬሲቭ ነው የምትሆነው። እች ልጅ ምንድነው ማለት ያለብሽ? ኦኬ ሃይሚዬን በእንደዚህ አይነት ጽሁፍ እየጻፈች ነው እች ልጅ የአንቺ ኦዲየንስ ናት፣ ብትቺ አስቁሚያት ነው። ተዛ በኋላ ግን እነሱንም ደግሞ ምንድነው ማድረግ ያለባት? አስገብታ በክብር እንዳስገባች እናመሰግናለን፣ አክብራችሁኝ ስለመጣችሁ ከኔ ትላልቆች ስለሆናችሁ ብላ ነው ማውረድ ያለባት። አዎ አንድ እሱ ነው። ሃይሚዬ ደግሞ ልንገርሽ አንድ ሃይሚዬ ቆይ አንዴ ሃዩቲ አንድ የረሳነው ነገር ደግሞ ምን ተባለ መሰለሽ? እዛ ጋር ማንን ነው ስሙ አሁን ለግምዣ የጥያቄ የተጠየቀችው ደግሞ ምን አሉ መሰለሽ? መብታቸው ነው የፈለጉትን መጠየቅ ይችላሉ። ግን የጨረቃ ፋሚሊን የልጆቹን እናት ትጅ ጠንበለሌን ማለት ነው ሀቢባ በእሷ ምክንያት ነው ቲክቶክ እንድትጠፋ ተደርጋለ አለ። ግምዣ የመለሰችው እዛ ጋር ምንድን ነው መልሱ? አያችሁ ይሄ ሁሉ ስለተወራ በዝም መካከል እኔ ገብቼ ግምዣ ያለችውም ሳስረዳ ነው በመሀል ገብተሽ የሁሉንም አጀንዳ እኔ በመሀል ገብቼ እንዴት ተወራ የተደረገው አየሽ። እስከዚህ ሁሉ ተነስቷል። አሁን እዚህ ጋር ለግምዣ የተገባው ሃይሚ ላይ የተጻፈበትን ፎቶ ለምንድን ነው ላይክ እና ሪፖስት ያደረግሽው? አስቁሚልን ብለው ነው የተገባው አይደለ? እዛ ጋር እኮ ያ ብቻ ሳይሆን ሌላ አጀንዳም ተነስቷል። በዚህ መካከል ይችላል ምን እንድትነበር በሱ ብቻ ሳይሆን መጀመሪያ እንዘቀዝቅሻለን ብለውሻል አይባል ማለት የለባቸው ነበር ነው። ሃይሚ ተመስገን ጌታዬ። ግን እረፊ። ለምን ቤቱ ይዘጋል? የከፈትነው እኮ ፈልገን ነው። ሃይ አረ ሪስፔክት እንኳን ሪስፔክት አርጋ ነው ቲቲ ሪስፔክት አርጋ ነው ያናገረችው። መጨረሻ ላይ ነው ቦግ ያለችው እንጂ የሆነ ያወረደቻቸው እንጂ ሪስፔክት አርጋ ነው የተናገረችው። ሪስፔክት ነበራት። ዩቲዩብ ላይ ሄዳችሁ ማየት ትችላላችሁ። ለምን እንፈርዳለን? ዝም ብለን አንፍረድ። መጀመሪያ በጥሩ ሁኔታ ነበር። ቆይ አሁን ሃይሚዬ አዳምጡኝ። አሁን ሃይሚዬ ይሄ ሁሉ አጀንዳ ገነትም የራሴ ሰው ናት፣ ኒንም የራሴ ናት። የገባሁት እኔ እነሱ ጋር ነው። በመሀል ገብተሽ አወራሽ የተባልኩት እኔ ነኝ። ሌሎቻችሁ የጨረቃ ፋሚሊም ሆነ ሌሎቻችሁ የምታለቀሉ ምን ቤት ናቸው? ያ እኔ ተቀይመንሻል ያሉት እነሱ፣ ይቅርታ የምጠይቀው እነሱን ነው። እኔ ካጠፋው በመሀል ገብተሻል የተባልኩት ደግሞ መጀመሪያ ርዕሱ ሲጀመር በመሀል አልገባሁም። በሁለተኛ ርዕስ ሌላ አጀንዳ በትክክል አዳምጣችኋል። እንትና ግምጃ ያለችውን ነገር እኮ ነው ዛሃራ የደገመችው እንጂ ሌላ የጨመረችውም የቀነሰችውም ነገር የለም። ዩቲዩብ ላይ ሄዳችሁ አዳምጡ እስቲ። እኔ ግራ ገባኝ እኮ እንዴት እንደምታስቡ። አዎ እኮ እሱን ደግሞ እኔም ተቆጣች። በቃ በመሀል ለምን ገባሽ ነው ጥፋቱ እንጂ ሌላ ጥፋት የለም። ሲፈጥር እሱ ነው እንጂ እኔ እኮ ክፉ ቃል አልተወጣኝም ካፌ ክፉ ቃል አልወጣሽም። ግን ለምን በመሀል ለምን አላስጨረሽንም አይነት ነው። በመሀል ለምን አላስጨረሽኝም ነው እንጂ ሌላ ነገር የለም። እሷ ያወራችሁ የግምጃዬ ነው እኮ አምጥታ ያወራችሁ እኮ። ታዲያ መጨረስ ቢፈልጉ ካወራሁ በኋላ እኮ መጨረስ ይችሉ ነበረ። ሲቀጥል ደግሞ ቆይ አንዴ አትሳቂ ብለዋል። አዳምጭኛ እዛ ጋር አትሳቂ። እኔ የማታውቁ ከሆነ እኔ ባህሬ 5 ደቂቃ ቁም ነገር ባወራ 10 ደቂቃ ጨዋታ ነው፣ ተፈጥሮዬ ነው። ሁልጊዜ ግትር ያለው ቲክቶክ መቼው ነው ቁም ነገር የሚወራበት? ቁም ነገር የማወራው 5 ደቂቃ ቢበዛ 10 ደቂቃ ነው። ከዛ በኋላ ያለው ለጨዋታ ነው ጊዜ ያለኝ። ጨርሻለሁ። ተወደድሽ ወደድሽ ነው። ካልተመቸሽ አትውኝ፣ አትመልከቱኝ፣ አትስሙኝ። እኔ ዛሃራ 5 ደቂቃ ቁም ነገር አወራለሁ፣ 15 ደቂቃ ሳቅና ጨዋታ ራሃ ደስተኛ በፈታ ነው። ነገ ግምጃ ቤት እገባለሁ።
ግጥም እገጥማለሁ። ሃይሚ ስትመጣ ሃይሚ ቤት እገጥማለሁ። ግጥም ገጥሜ ዘና እላለሁ። በመዳም ቅመም እቃ እያጠብኩኝ እዛ ሂጅ ምን በወጣኝ ማረኝ። ለምን ደልቶኝ እኮ አልቀመጥም። 24 ሰዓት ሙሉ ቁሜ እየዋልኩ ቲክቶክ ገብቼ ቁም ነገር ምን ቁም ነገር ኑሮ ነው ቲክቶክ ቁም ነገር ጀማ 5 ደቂቃ የዛህራ ቁም ነገር 5 ከዛ በላይ አይደገምም። እንዳታስቡት። እርገጡኝ ከፈለጋችሁ። ግጥም አትፈልጊ ፈልጊ አይመለከተኝም። እገባለሁ ግጥሜን እገጥማለሁ ዘና እላለሁ። 5 ደቂቃ ቁም ነገር እናወራለሁ። ላይክ ጀስት ፈታ ሀቢብቲ የምን መጨናነቅ ሻመት አልኖር ለማንኛውም አሁን ተፈቷል ኦልሬዲ አይደለ? ስለዚህ ድጋሚ ማንሳት አያስፈልግም። ሲቀጥል ደግሞ ቲክቶከር ስለሆነች ግምጃዬ ሁልጊዜ እየገባች ስለምትጫወት ከእሷ ጋር ስለምትገናኝ ያለውን ነገር እንድትፈታና ራሷን ክሊር እንድታደርግ ስለፈለጉ ይመስለኛል ናኒና ገኒ የሄዱት ለመልካም ነገር ነው። ዞሮ ዞሮ ዛሃራ ያንንም ብታደርግ መጨረሻ ላይ ማስተካከል ነበረባት ነው። በቃ አለቀ። ሌላ ምንም የለም ነው። ሌላ ምንም ነገር የለም። እና ሌላ እቺ ሀቢባ ደግሞ ያው ልኳን ትይዛለች። ከዚህ በኋላ ድጋሚ ሃይመን አንስታ የሆነ ነገር ብትል እኛ እዚሁ እንናገራታለን። ምንም አታመጣም ሲጀመር ማለት ነውና እሷ ሰማም አሁንም ትሄድበታለች። አትሰማም። የበለጥ ነው የምትረግጠው አሁን ታዲያ ትረግጣለች። እሷም ትረግጣለች። ማን ስለሆነች ነው እሷ? በቃ እንደ ማረጋገጥ እኮ ትችላላችሁ። እነሱ ጋር አለመድረስ እኮ ነው። ሀያት እስ በራሳችን ሀቢባን እያያዝን እኮ እስ በራሳችን ማራገጥ እንዳያያለ ያንን እንደምንራገጠው መተው ነው። ንቆ መተው የሚባል ነገር አለ እኮ እንዴ። አንድ መተው ነው። ሲተው ደግሞ ይመጣሉ ምናምን። ሲጀመር ዞሮ ዞሮ እሷ ግምጃዬን እጠቅማለሁ ካለች ግምጃዬን ማቅበጥ ግምጃዬን ይዛ መጓዝ ነው ሌላ ነገር ያልተጻፈላት ማውራት እያስጠቆረቻት ነው ያለችው። የጠቀማቻት መስላ እያስጠቆረቻት ነው ያለችው። እኔም እኮ እሱን ነው ያልኩት። ስለዚህ የግምጃዬ ኦዲየንሶች ማስቆም አለባቸው እሷን ማለት ነው። ከዚህ በኋላ የሆነ ነገር ብትል ከዚህ በፊት ያለው ኦልሬዲ ተፈቷል ይመስለኛል። ግን ደግሞ ከዚህ በኋላ አዩዬ አንድ ነገር እኮ አለ ውዴ። ይኸውልሽ አሁን የፈለገችውን ሀቢባ ምታ ብትዘረግፍ እና ግምጃዬን ምን አገባት? እኔ እኮ ማይገባኝ አሁን የፈለጉትን ያወሩና ሄደው የሚረገጡት ሃይሚና ብሩኬ ናቸው። የፈለጉትን አዳኞቹ ሲሉ ወስዳ የምትረገጠው ግምጃዬ ናት። ምን አገባቸው እነሱ? መረጋገጥ ከፈለጉ እርስ በራሳቸው መረጋገጥ እነሱ ናቸው ኢሹ አድርገው እንትን የሚሉት እነሱ ነው። ለዛም እና ታዲያ ሃይሚ ላይ ለምን የግምጃዬን ፕሮፋይል አድርጋ ሃይሚን የምትሳደብ ከሆነ ፕሮፋይል ወስዲያ አትረግጥም እንዴ? ሃይሚ ምን ታድርግ? የኦዲየንስን እኮ እንትን ወስዲያ ነው መርገጥ ያለባት እንጂ እስኪ ቆይ እስኪ የግምጃዬ ወዳጅ እስኪ ታውራ በደካማ ኮረሪማ አውሪ ማሪ። እሺ እኔ እዚህ ጋር ማውራት ማንም ኮረሪማና ኮርኳሚዋ ታውራ ኮርኮሚን እስኪ ማንም እንድረገጥ አንፈልግም የግምጃ ልጆች። ሁለተኛ እንደገና ደግሞ ልጅቱን ታይ ብለን እናስቆማለን። ሁለተኛ ሲቀጥል ደግሞ ኦዲየንስ ለኦዲየንስ ሲጣላ ለምንድን ነው ግምጃ የምትረገጠው? እኛ ሃይሚን ግምጃ የመተው ሲረግጣት ሃይሚን እንረግጣለን? አንረግጥም። ስለዚህ እስ በራሳቸው ይተናኮሉና ወየት ነው የሚሄዱት? እንትን ላይ እንዴ ኦዲየንስ ለኦዲየንስ መተባበር አለበት። ሲቀጥል ደግሞ ማታ ግምጃ አላወረደችም። ሞዴሬተር ሊሆኑ ይችላሉ እንጂ ሳጨርሱ ያወረደቻቸው ግምጃ አታወርድም ማለት ነው። ሲቀጥል ከዚህ በኋላ ነገሮችን ፍቱ። እኛም ደግሞ ግምጃ ለምን ትረገጣለች? በነገራችን ላይ ግምጃ ማለት ነው የሆነ ነገር ብታደርግ ራሱ ውስጥ አትባልም። ስሟ መራራ ነው እና ልጅቱን በተቻለና አቅም ታይ ለማለት እንሞክራለን። ከግምጃ ላይ ግን ወረዱ። ለምን እንደዚህ ትላላችሁ እንዴ? እናንተም እንደምሳሱ ሁሉ እኛ ሁለታቸውን ነው የምንወዳቸው። ለምን እንደዚህ ታደርጋላችሁ? ችግር ሲፈጠር ለምን ግምጃ ላይ ትመጣለች? እናንተ ሳይሆን ኧረ እባክሽ ሀይባ ከኮንፊደንስ ስትላ ለምን ሃይሚን ነካቻት? በነገራችን ላይ እሺ ቆይማ እናንተ ቅቤ እየቀቧት ነው እንደ ግምጃን እኮ እየረገጡ እንትን ያለችው። ስለዚህ ከዚህ በኋላ